እኔ መገረዝ አልፈልግም። እዚህ ይህን ፊልም ስሰራ ጅብ በልቶኝ ነበረ። የሚገርምሽ ነገር ሴትዮ እውነተኛ ገላጭ ነች። ከዛ ሳርቅ ነው እንዴ? ኦቴ ጠፊ አስበሽ ነው እንዴ? ሰላም ሜሎና ነኝ። ከኔ ጋር ፕሮግራማችን ተጀምሯል። እንደሚታወቀው በዚህ ፕሮግራም የተለያዩ ቦታዎች ይዣችሁ ሄዳለሁ። ዛሬ ደግሞ ለምን ፊልም አናይም ብዬ አንድ ቦታ ተገኝቻለሁ። እንዳጋጣሚ ሆኖ የሚመረቅ ፊልም ነው ማለት ነው። በጣም ቆንጆ እንደሆነም ተነግሮኛል። አብራችሁን ቆዩ። ሲጀመር ማዕድ ሳይነሳ መነሳት ነውር እኮ ነው። ታዲያ ወንድሜ ይህንን ነገር ለማድረግ መወሰኔ ስህተት ነው ትላለህ? ኧረ ትክክል ነህ። ደራሲና ዳይሬክተር ሳሙኤል ተሻገር የማየ ልጅ መጥቶ አጠር ያለ ንግግሩን በመጀመሪያ ደረጃ እዚህ ያላችሁ ፊልሙን ሰርታችሁ ስክሪፕቱን ፊልም ማድረግም ላይ ብዙ ፈተና አይታችሁ እዚህ የደረሳችሁ የህዶቴ ፊልም ክሩ አባላት ዛሬ የእናንተ ቀን ነውና እንኳን ደስ አላችሁ ማለት ፈልጋለሁ። ሌላው ዛሬ ደስታችን ቀን ነው። አብራችሁን አሳልፉ ብለን አክብረን የጠራናችሁ ወዳጆቻችን በሙሉ አክብራችሁን እዚህ ስለተገኛችሁ እስከዚህ ሰዓትም ስለጠበቃችሁን ከልብ አድርጌ ማመስገን ፈልጋለሁ። ስላረፈድን ብዙ ማለት አልፈልግም፣ ግን አጭር ነገር ማለት የምፈልገው ኢትዮጵያ ውስጥ ፊልም ስራ በጣም ከባድ ነው። ብዙ ባለሙያዎች አላችሁ፣ ሁላችሁም ታውቁታላችሁ። እንደ ህዶቴ ያለን ፊልም ደግሞ ለማህበረሰቡ ለመስጠት የነበረው ፈተና ከባድ ነው እና ፊልሙን እንድታዩት ፈልጋለሁ። ሁላችሁም እዚህ ፊልም ላይ ያለውን መልእክት ተመልክታችሁ ዛሬም በሀገራችን የኔም የእናንተም ጓዳ መሆኑን አይታችሁ ለሌሎች ላልደረሰ ሁሉ እንዲደርስ ሚዲያ ያላችሁ በሚዲያችሁ፣ ሶሻል ሚዲያ ያላችሁ በሶሻል ሚዲያችሁ ሁላችሁም ያቅማችሁን እንድታስተዋውቁልን በትህትና ጠይቃለሁ። ሁላችሁንም አመሰግናለሁ። አሁን እሷም እሺ አትለን። እኔ መገረዝ አልፈልግም።
ዳይሬክተር ሳሚ እንኳን ደስ ያለክ። ዛሬ እንግዲህ ትልቅ ፊልም ነው ያስመረከው። በጣም አሪፍ ነበር፣ እኔ ወድጄዋለሁ። እንኳን ደስ ያለክ። በጣም አመሰግናለሁ። እስኪ ራስህን አስተዋውቅ። ያው ሳሙኤል ተሻገር የማየ ልጅ እባላለሁ። የህዶቴ ፊልም ፕሮዲውሰር፣ ደራሲና ዳይሬክተር። ከዚህም በፊት እንግዲህ በብዙ ፊልሞች እናውቃለን እና ዛሬ ደግሞ በአዲስ ፊልም መጥተሃል። እንዴት ነበረ? እንዴት አገኘኸው አዲሱ ፊልም? አዎ የተለያዩ ፊልሞች ሰርቻለሁ፣ ግን ከሌሎቹ ይሄኛውን ለየት የሚያደርገው የእውነተኛ ታሪክ ላይ መሰረት አድርገን መነሻ አድርገን የሰራነው ነው እና ከዛ ደግሞ በተዘለለ በሴት ልጅ ግርዛት ዙሪያ ላይ የሚያጠነጥን ፊልም ነው። ኢትዮጵያ ውስጥ በኢትዮጵያ ፕሮዳክሽን የተሰራ የሴት ልጅ ግርዛት የሚያጠነጥን ፊልም የለም። ለዚያ የመጀመሪያው ነው። የአተራረክ ዘይቤውም የተለየ አድርገዋል እስከዛሬ ከሰራኋቸው። እንዲሁም የተሰራበት ሁሉም መንገዶች ኢንተርናሽናል የፊልም አሰራር መንገድን ተከትሎ የተሰራ ፊልም ነው እና የተለየ ያደርገዋል ከሌሎች። እንዴት ነበረ? በጣም ከባድ ነበር? ተዋናይ መረጣ ፕሮዳክሽን ላይ አጠቃላይ 1 ዓመት ወስደናል። የተዋናይ መረጣ ጊዜ ብዙ ወስዶብናል። በእርግጥ ተዋናይም ለማግኘት ማለት ነው ልምምድ አድርገን ከዛ ቀረጻ ቦታም ላይ ዋጋ ከፍለናል። ግን ትንሽ አስቸጋሪ ነበር እውነቱን ለመናገር። አንደኛ ኢንተርናሽናል ስታንዳርድን ጠብቆ መስራት በራሱ ከባድ ነው። ኢትዮጵያ ላይ ፊልም መስራትን በራሱ ከባድ ነው። ያንን ሁሉ ግን ተቋቁመን በተለይ የፕሮዳክሽን ቲሞቼ የአክተሮቹ በአጠቃላይ በጣም ተረድተን በደንብ ዋጋ አብረውኝ ለመክፈል ዝግጁ ሆኖ ያንን ከባድ ጊዜ አልፈን ዛሬ እንግዲህ እንደምታየው ለእንደዚህ አይነት የድል ቀን በቅተናል። ከከተማ ውጭ ነበር የተሰራው አይደል? ምን ያክል ጊዜ የተቀረጸው? እንግዲህ 75% የሚሆነው በወላይታ ዞን ትንሽ የደልቦ የምትባል ትንሽ የገጠር ቀበሌ ውስጥ ነው የሰራነው። 25% የሚሆነው በሲዳማ በሐዋሳ ከተማ ላይ ነው የቀረጸው። ቀረጻ ሙሉ ለሙሉ 1 ወር ጊዜ ወስዷል። አጠቃላይ ግን ከፕሪ ፕሮዳክሽን ሪሰርች ካደረግንበት ጊዜ አንስቶ እስከ መጨረሻው ኤዲቲንግ ጊዜ ድረስ 1 ዓመት የስራ ጊዜ ወስዷል። ወደፊት በምን እንጠብቅ? በምን አይነት ስራዎች? በብዙ ነገር ህዶቴን አሁን በተለያየ ክልል ከተሞች ላይ ይዞራል። ይሄ ፊልም ለሚገባው ማህበረሰብ ሁሉ እንዲያየው ለሚያስፈልገው ማህበረሰብ ሁሉ እንዲታይ እናደርጋለን። እንዲሁም በውጭ ሀገር በደንብ በፍራይቡርግ ከተማ አሁን የፊታችን ኦገስት ላይ ይመረቃል። ከዛ በኋላ የተለያዩ የዓለም ሀገራቶችን የሚዞር ይሆናል። ልዩ የሚያደርገው አንድ ነገር ትልቅ ጀርመን ላይ ያለ ግሩንበርግ የተባለ የፊልም ካምፓኒ ከህዶቴ ጋር አብሮ የዲስትሪቢዩሽን ስራ ለመስራት የ3 ዓመት የስራ ኮንትራት ተፈራርሟል። ስለዚህ የውጭ ጉዞ የሚያደርጋል እና ብዙ ነገር ጠብቁ። በስራ አጋጣሚ ማትረሳው ገጠመኝ አለ? ያለ? አዎ ብዙ አለ። ለእኔ አሳዛኝ የምለው ነው በእርግጥ ሴት ልጅ ግርዛት ላይ ነው ብዬሻለሁ እና የምትሰራው የሴት ልጅ ግርዛት ገራዥ የምትገርዛት የኔን ካራክተር የምትገርዝ ሴትዮ አምጡልኝ ብዬ ፈልጌ ሲመጣ የሚገርምሽ ነገር ሴትዮ እውነተኛ ገራዥ ነች። የምታውቀው መጣችው እውነት እንደምትገርዝ ነው። ፊልም ነው እና እንደዚህ ትችት ነው እንዲህ ነው ብላ በጣም ተናደደች። እሺ በዚህ አጋጣሚ ማመስገን የምትፈልገው አካላት ካለ? በሚገባ ማመስገን የምፈልገው አካላት ይህንን ስራ ለመስራት የተነሳውን በግለሰብ ደረጃ ይህን ነገር ደፍሮ ለመስራት የመጣው ኤግዚኪዩቲቭ ፕሮዲውሰር እና የመነሻ ሀሳቡ ባለቤት አቶ ታምራት በርሄ ገብረስላሴ እጅግ በጣም ከልብ አድርጌ አመሰግነዋለሁ። እንዲሁም የወላይታ ዞን አስተዳደር፣ ወላይታ ባህልና ቱሪዝም፣ የወላይታ ፖሊስ ኮሚሽን ሁሉንም እጅግ አድርጌ አመሰግናቸዋለሁ። ለእኔ ይሄ ትልቅ እንቅስቃሴ ነው እና በዚህ እንቅስቃሴ ውስጥ እጃቸውን አሻራቸውን ያሳረፉ ተዋናያኖቹ፣ የፊልም ባለሙያዎቹ ሁሉንም አመሰግናለሁ። እንዲሁም እናንተ ሚዲያዎች እንደዚህ አይነቱን ስራ እኛ እንሰራዋለን፣ እናንተ ደግሞ ነው የምትዘግቡት። የሁለታችን ጥምር ውጤት ይመስለኛል ለህዝብ በደንብ ተደራሽ ነው እና እናንተ ሚዲያዎች በተለይ አርትስ ቲቪ ሳትሰለችሁ በጠራናችሁ ቦታ ስለምትገኙ ከልብ አድርጌ አመሰግናለሁ። እኛም በጣም ነው አመሰግናለሁ። ለማይረባ ስልጣናቸው ሲባል ልጅ አሳዳጊ በደላት እንዳትባይብኝ ስላደረኩት መሆኑን እንዳትረሱ። ሰላም እንኳን ደስ ያለክ። እንኳን አብሮ ደስ አለ። በጣም አሪፍ ፊልም ነው የሰራችሁት። በጣም ወድጄዋለሁ እኔ። እግዚአብሔር ያክብርልን። እንግዲህ ያው መጨረሻ ላይ ለዚህ በቅቷል ከብዙ ስቃይ በኋላ። እስኪ ራስህን አስተዋውቀን። እሺ ሄኖክ አለማየሁ ይባላል። ያው ስራዬ ትወና። እንዴት ነበረ ፊልሙ? ህዶቴ ይሰኛል።
በሴት ልጅ ግርዛት ዙሪያ ላይ የተሰራ ፊልም ነው። ሁላችንም ማለት ነው ማለት ስቃዩን ህመሙን እንደምንም እንዳየሽው እንግዲህ ለመጋራት ሞክረናል። ለህዝቡም ደግሞ ለማድረስ እናንተ ትልቁን የአንበሳውን ድርሻ ስለምትይዙ ያው ፊትሽ ቆሜያለሁ። ደስ ይላል። ኖርማሊ ደስ ይላል ምንሽ እያመመሽ ግን ለሰዎች መድረስ ስላለበት ለማያውቁ እውቀቱ ለራቃችሁ ማለት ጉዳቱ በጣም ብዙ ስለሆነ። እሺ ከዚህ በፊት ከሰራሃቸው ፊልሞች ይሄኛው ምን ለየት ያደርገዋል? ብዙ ገጸ ባህሪያቶችን ተጫውቻለሁ በስራ አጋጣሚ። ይሄኛው ግን ከሁሉም ይለያል። ከባድም ነው በጣምም የፈተነኝም ስራ ስለሆነ ከዛ አንፃር ይሄ ከባድ ነው ማለት መልእክቱም ትልቅ ሩቅ ስለሆነ ማለት ነው። ጽናትዬ በጣም 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 አሪፍ ፊልም ነው የሰራሽው። በዚህ አጋጣሚ እንኳን ደስ ያለሽ። እንኳን አብሮ ደስ አለን። እንዴት ነበረ? በጣም ደስ ይላል። የሰው አቀባበል ደስ ይል ነበረ። እንደጠበቅሽው አገኘሽው? በጣም በጣም ደስ ይላል። ስክሪፕቱን መጀመሪያ ስትቀበይ ምን ተሰማሽ? በጣም ነበር ያዘንኩትኝ። በቃ መጀመሪያ የተቀበልኩት ስሜት ነው እስካሁን ያለው እና ህዝቡ ሲያዘን እኔም አብሬ እያዘንኩ ነበረ። በጣም የሚያሳዝን ትክክለኛ እውነተኛ ታሪክ ላይ የተሰራ ስለሆነ ያው በጣም ልብ የሚነካ ነገር ነው። ከዚህ በፊት ከሰራሻቸው ፊልሞች ይሄኛው በምን ተለየ? እንዴት አገኘሽ? ሰርቻለሁ ግን በጣም ይሄ ማስተርፒሴ ነው ብዬ ማለት እችላለሁ። የህይወቴን ህመማን ብዙ ሁሉ ለሙሉ ማለት እችላለሁ ተጋርቻታለሁኝ እና በደንብ ታምሜ የሰራሁበት ነው ደግሞ ዋጋ ከፍዬ ያለኝ እና በጣም የምወደው ነው። ፈታኝ ያደረገው ምንድን ነበረ? እንደ አጋጣሚ ታምሜ ነበረ። ግርዛቱ ላይ ትንሽ አቅም ማነስ፣ ከዛ ደግሞ ትንሽ በጣም ታምሜ ነበር። ሆስፒታል ግሊኮስ እየነቀልኩ የሰራሁት ስራ ነው እና ቀጣይስ በምን ስራ እንጠብቅ? ከዚህ በትልቅ ስራ ለመምጣት እሞክራለሁ ከእግዚአብሔር ጋር። እንተማመንብሻለን። ገጠመኝስ ካለሽ? ቀረጻ እየተቀረጽን እኔና አማን ጅም መጥቶብናል። ከቀኑ 10 ሰዓት ላይ ጅም መጥቶብናል። እኔ ከሞተር ላይ ወድቄያለሁ። እኔና ሄኖክ ከሞተር ወድቀናል ከአንድም ሁለቴ። በጣም የሚያስቅ ገጠመኞች ነበሩ፣ ግን በጣም ደስ ይላል። እንዴ ከዚያ ሳርቅ ነው እንዴ? ቁቴ ጠፊ አስበሽ ነው እንዴ? እንኳን ደስ አለህ አማን። አመሰግናለሁ። እስኪ ራስህን አስታውቅ። አማኑኤል ይሽወንድ እባላለሁ። ተዋናይ ነኝ። ዛሬ ልፋታችሁ ዋጋ የተመረቀበት ነው እና ምን ይመስላል ዝግጅቱ? አሪፍ ነው። ብዙ ኦዲየንስ አለ። ያስጨንቃል ትንሽ፣ ግን ቆንጆ ነው። በጣም አሪፍ ነው። እንደጠበቅከው ነው? አዎ በጣም ናይስ ነው። ይሄ ከሌሎች ስራዎች በምን ይለያል አሁን የሰራኸው? አዎ በእድሜ ትንሽ ከኔ ስለሚያንስ ካራክተሩ፣ ከዛ የገጠር ልጅ ስለሆነ ወላይታ አካባቢ ያለ አንድ የገጠር ልጅ ስለሆነ እና የሃይስኩል ተማሪ ነው ምናምን ኢኖሰንት ነው። እስከዛሬ በድራማ በቲያትር እና በፊልም ከሰሯቸው ካራክተሮች ይሄኛው ትንሽ ኢኖሰንት ነው እና ወደዛኛው ባህሪ መምጣት የተወሰነ ልምምድ ምናምን ይፈልግ ነበር፣ ግን አሪፍ ነው። አሪፍ ነበረ። አይ በጣም ደስ ይላል። እና ወደፊትስ ምን እንጠብቅ ካንተ? አሁን በቅርቡ የሚወጣ አዲስ ፊልም አለኝ። ከሱ በፊት ደግሞ አንድ ከብሩክ ሞላ ጋር አንድ ሌላ ተከታታይ ድራማ አወጣለሁ። በምትሰራበት አጋጣሚ ምን ለየት ያለ ገጠመኝ አጋጥሞሃል? እዚህ ይህን ፊልም ስሰራ ጅብ በልቶኝ ነበረ። እና ተረፍክ? በልቶ ነበር? እየተቀረጽኩኝ ከጀርባዬ 4 ጅቦች አለፉ። ከዛስ ምንም አላሉ? እሺ በመጨረሻ ማለት የምትፈልገው ነገር ማመስገን የምትፈልገው ካለ? የህዶቴ ፊልም ክሩ ደራሲና ዳይሬክተሩን ኤቭሪባዲ ህዶቴ ላይ የነበሩትን ሰዎች እንዳለ አመሰግናለሁ። ኦዲየንስ ፊልማችንን ወጥ የተመለከተልን ሰው ሁሉንም አመሰግናለሁ። አንቺንም አመሰግናለሁ። እንኳን ደስ ያለሽ። እንኳን አብሮ ደስ አለ። እስኪ ራስሽን አስታውቂ። እሺ ስሜ ቤተልሔም ብርሃኔ ላላ እባላለሁ። የህዶቴ ፊልም አሲስታንት ዳይሬክተር፣ ሪሰርቸር ኤንድ ስክሪን ፕሌይ። ኦኬ እንዴት አገኘሽው ፊልሙን? ስንሰራው በእርግጥ በጣም አስቸጋሪ ጊዜ ነበር ያሳለፍነው። ከሪሰርች ጀምሮ ከስክሪፕት ጽሁፍ ጀምሮ ትንሽ ያስቸግር ነበር። በተለይ ደግሞ ፕሮዳክሽን ላይ አንዳንድ እክሎች ገጥመውን ነበር፣ ግን እሱ ሁሉ አልፎ ዛሬ ለዚህ በቅተናል። እንዴት አገኘሽው? ካለቀ በኋላ ፊልሙ እንዴት አገኘሽው? የህዝቡን ማቀባበል? ይሄ ፊልም እዚህ ፕሪሚየም ከመደረጉ በፊት የዩኤን ፕሮግራሞች ላይ
ታይቶ ነበር እና ያኔ ነው የህዝቡን አቀባበል ያየነው። በጣም ህዝቡ ወዶት ነበረ። ኢሞሽናል ሆኖ ነበር እና ስሜት ተነክቶ ነበር። የሆነ ያህል አዌርነስ ፈጥሮላቸዋል ለሰዎች። ስትሰሩ የከበዳችሁ ነገር ምን ነበረ? የከበደን ነገር የግርዛቱ ሲን ትንሽ ይከብድ ነበር ለመቀረጽም። ከዛ ውጭ የሄድንበት አካባቢ ላይ አንዳንድ ቦታዎች ላይ የገጠሙ እክሎች ነበሩ። 5 ቀን ያህል ሳንሰራ የተቀመጥንበት ነበረ። ትልቅ ፕሮዳክሽን ነው። 5 ቀን ሳትሰሪ መቀመጥ ማለት ብዙ ኪሳራ ነው ለኤክስኪዩቲቭ። እነሱ ነገሮች እክል ነበሩ። ወደፊትስ ምን እንጠብቅ? ሴቶችን በተመለከተ በተለይ ሳሙኤል ተሻገር የማየ ልጅ የቀለም ፊልምስ ዋና ስራ አስኪያጅ ወይም ደግሞ ሲያው ብዙ ጊዜ የሚያተኩረው በሴቶች ጉዳይ ላይ ነው። ከዚህ በፊት ጀቢና የሚል ፊልም አለው እና በቀለም ፊልምስ ፕሮዲውስ የተደረገ ብዙ ጊዜ የሚያተኩረው በዛ ላይ ነው። እኔም ደግሞ ሴትም እንደመሆኔ መጠን ከዚህ በኋላ ባሉት ስራዎች ላይ በብዛት ሴቶችን ፎከስ ያደረገ ስራ እንሰራለን ብለን እናስባለን። እንደዚህ አይነት ፊልሞች መሰራታቸው ለሴቶች ምን የተለየ ጥቅም አለው ብለሽ ታስቢያለሽ? አክቹዋሊ ለሴቶች ብቻ አይደለም ጥቅሙ የሚኖረው። አሁን እንዳልኩሽ ሪሰርቹን ስንሰራ በሄድንበት ቦታ ላይ ቪክቲሞች አሉ። በእርግጥ ኤፍጂኤም ወይም ደግሞ የሴት ልጅ ግርዛት ተጠቂዎች አሉ። ከዛ ውጭ ደግሞ ገራዦችም አሉ። በጣም አድሬስ ማድረግ የምንፈልገው ገራዦችን ነው። ማህበረሰቡ ይሄ ጉዳይ ጎጂ መሆኑን አክሰፕት ለማድረግ ከራሱ ጋር ኮንፍሊክት ውስጥ ነው ያለው በዚህ ሰዓት። ወይ መንግስት ስላልፈለገው ወይ የሆነ አካል ስላልፈለገው ነው የሚመስላቸው እንጂ ሴቷ ላይ ያለው ኮምፕሊኬሽን በደንብ አንደርስታንድ አያደርጉትም። እና ደግሞ የቆየም ልማድ ስለሆነ ኢሞሽናሊም ሆነ በትምህርት አዌርነትን ፈጥረን ሆነ የሆነ ጉዳቱን ማሳየት ስለፈለግን ነው እነሱን ነው አድሬስ ማድረግ የፈለግ ነው። ለሴቶች ለሚገረዙ ሴቶች በትክክል የሆነ በአካባቢው ላይ ሊቀንስላቸው የሚችለው ነገር አለ። በደንብ ግን ድርጊት አድራጊዎቹን በደንብ አድሬስ ማድረግ ፈልገናል። እነሱ የሆነ አይነት ለውጥ በሚያመጡበት ሰዓት ለሴቶች ጥቅም ይኖረዋል። ያ ሁሉ ሰው በተሰበሰበበት መሀል አትፈሪም እንዴ? ሁሉም ከወደኝ እየጨበጨቡልኝ ነበር። እንዴት ነሽ? በጣም ነው የምታምሪው። አመሰግናለሁ። አለባበስሽ ያምራል። አመሰግናለሁ። ማን ልበል? ሄለን። እንዴት ነበር ፊልሙ? እንዴት አገኘሽ? በጣም ቆንጆ ነበረ። በጣም ደስ ይል ነበር። ከስሙ ጀምሮ ለየት ያለ ነገር አለው። ምን አዲስ ነገር አገኘሽበት? ቦታው በጣም ያምራል። እንደ ሎኬሽን መጀመሪያ ላድንቅ። በጣም ነው ደስ የሚለው። አክቲንጋቸው በጣም ቆንጆ ነው። ኦብቪየስ እና ማንም ነጽናትን እናውቃቸዋለን በሌላ ስራ። ከዛ ውጪ መቶ ያለብንን ባህል በዚህ መልኩ አስተምረውናል። ስለዚህ ለወደፊቱ ትንሽ ሰው ጋር እንዲማለ እንዴ ይሄናል ፔንፉል ነው እንደ የሚለውን ነገር ይረዳሉ። ስለዚህ ጥሩ ትምህርት አስተምረውናል። መቅረት ያለበትን ባህል አስተምረውናል። በዛኑ መጠንም ጥሩ ባህላችንን አሳይተውናል። ሲጀምር ካየሽው ያለው ባህል ያለው ሶሻል ላይፍ በጣም ነው ደስ የሚለው። ቦታው በጣም ነው የሚያምረው እና ጥሩ ነገር አሳይተውናል። እንግዲህ የሰራ እጅ ይባረክ። የትኛውን ካራክተር ወደድሽ? ማንን ወደድሽ? ውይ ተይ እንዲህ አታስቢ። ሁሉም ደስ ይላሉ። በተለይ ጽናትዬ እኔ እናት በጣም ነው ደስ የሚለው። ከዛ ስሜታቸው ይጋባል። አልቆላ ስቅስቅ እያሉ እያለቀሱ ነበር። ሪል ስሜቱን ተረድተውት እና ሁሉም ጎበዝ ናቸው። በእውነት ጥሩ ስብስብ ነው ያለው። እንግዲህ እጃቸው ይባረክ። ተመልካቾቻችን በጣም ቆንጆ ፊልም ነበር ያየሁት። እናንተ መታችሁ እንድታዩ ተጋብዛችኋለሁ። የዛሬው ከኔ ጋር ፕሮግራማችን የተመለከታችሁትን ይመስል ነበር። በቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ቻው።